ሰበር ዜና ትላላችሁ። የዛሬው ይለያል እንዴ! ጀግና ይወለድ፣ ጀግና ይወለድ። የእውነቴን ነው የምላቸው እና ባለው ንዳ የራሱ ስራ ነው እንዲያደረገ ብላለች። ሶሲ ደግሞ ማለት ነው በቶክቶክ ገልጿ ማለት ነው። ምን አለች መሰላችሁ? ባለው ንዳ ብላለች ለብሩክ ማለት ነው። እንግዲህ የምነዳ ዳኒ ነው። ዳኒ እንግዲህ ትላንት ተነድቷል። የእጁን አገኝቷል ማለት ነው። ወንድ ልጅ በሚስቱ የሚደራደር ወንድ ልጅ ይወለድ ብለዋል። ሀፍትሽ ደግሞ እንግዲህ በጣም ነው ደስ የሚለው። በነገራችን ላይ አንዳንድ ጊዜ ያስፈልጋል እኮ ማንነት ማሳየት ጥሩ ነው። ሰላም ሰላም! ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ስጀምሩ ላይክን የተጫናችሁ ቪዲዮን ጀምሮ። እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት ሀሩን ነው። ብቻ ቪዲዮን እስከ መጨረሻ ካዳመጣችሁ ነው ሁሉም ነገር የምትደርሱበት ወይም ደግሞ የምትሰሙ ማለት ነው። እንግዲህ ዛሬ መናገር የመጣሁት ነገር የምሬን ነው ብላችሁ እኔ ራሱ አሁን ተደውሎልኝ ወይም ደግሞ ደውዬ በጣም እያለቀስኩ በጣም ለሀይሚዬና ለብሩክ ቅርብ የሆነ ሰው ስልክ ነበረኝና ሲያወራ ነገሩ እንግዲህ ፕራንክ ነው ተብሏል። ውድ ቤተሰቦች እንዳትጨናነቁ ማለት ፈልጋለሁ። የእውነት ሲነግራችሁ ማለት ነው። ብሩኬ ትላንትና ይሄ ቁጭምት የሆነ ሰውዬ ሽበታም የሆነ ሰውዬ እንዲህ ሲደባድ፣ ሽበታም ስላችሁ እናንተ የዳኒ ሽበት አይታችኋል? ግን በኢየሱስ ምን ሽበት በሽበት እና ሸማግሌ ሳይሆን አይቀርም እኮ ይሄ አጭር ስለሆነ ነው እንጂ የማይታወቅበት። እና ውድ ቤተሰቦች እንግዲህ የሀይሚዬና ብሩኬ ነገሮች ወይም ደግሞ ያሉበት ነገር ምንድን ነው? ፕራንክ ነው። እንዲህ ስደባደቡ እንዲህ ሲባባሉ በኢየሱስ እናንተ በቃ ለነገሩ አንድ ነገር ያሳቀኝ ልንገራችሁ። በሀይሚና ብሩኬ እንዳትፈርዱት ማለት ለምን እንዲያደረጉ ለምን እንደዚህ ያደረጉ እንዳትሉት። ምክንያቱ ማለት ነው መንግስት ራሱ ማለት ነው በአደባባይ ወጥተው ብር እየለመነ ስለሆነ በኢትዮጵያ ምድር ላይ። ስለዚህ በሰው መፍረድ የለም እናንተ። ወይኔ አፋቸው መያዝ ነው አለብንና ለምን እንዲሰራሉ፣ ለምን እንዲቆርጣሉ፣ ለምን እንዲፈለጣሉ ማለት የለብንም። ምክንያቱ አየሩ እስከ ሰማይ እስከ ምድር ጠሯል ማለት ነው በኢትዮጵያ ምድር። እንግዲህ መንግስት ትላንትና እንግዲህ በኢትዮጵያ ብር 71,000 በዶላር ደግሞ 500 ዶላር ምናምን እያለ ነው። እና ብሩክና ሀይሚ እንደዚህ ሰርቶ ብር አገኙ ማለት እንግዲህ አያስገርምም፣ አያስደንቅም አይደለ እንዴ? የምሬን ነው ብላችሁ ይሄ መንግስት እየጠፋ ዶክተር አብይ እያልኩ ነበርና ለካ እሱ ችግር ጭንቅላቱን አዙሮ ነው ከሶሻል ሚዲያ የጠፋ። ከ2 ወር በላይ ነው የጠፋ በነገራችን ላይ። ስለዚህ ማለት የምፈልገው ነገር ቢኖር ማለት ነው የሀይሚና የብሩኬ ስራ አድንቁት እንጂ እንዳትናደዱ ማለት ፈልጋለሁ። ምክንያቱ እዚህ ኢትዮጵያ ምድር ላይ እንደምናውቁ ወይም ደግሞ እንደምንሰማ ከሆነ ነገሮች በጣም ጠረረረረ እንደ ጋዝ ሸተዋል አሉ። ስለዚህ ምንም ማድረግ አይቻልም። ብሩክና ሀይሚ ደግሞ እንደዚህ ለ30 ደቂቃ ለ20 ደቂቃ እንዲየተንጫጩ ዶላር ካገኙ እንደ መንግስቱ እንኳን ወጥቶ እየለመነ ያለ እንዴ? ትቀልዳላችሁ እንዴ? የእውነቴን ነው የምላችሁ። ይሄ ነገር ብራንክ አይደለም እያልኩ ነበረና እንግዲህ ይሄ ሁሉ ደብደባ፣ ይሄ ሁሉ ለምናምን፣ ይሄ ሁሉ ጭቅጭቅ፣ ይሄ ሁሉ ነገሮች ምንድነው? ለቪዲዮ ነው፣ ስራ ነው በቃ።
100% የምነግራችሁ ለስራና ለስራ ብቻ ነው እንጂ ሀይሚዬና ብሩኬ አልተጣሉም። ተነጋግሮ ተመካክሮ ነው እየሰሩ እያሉ ተብሏችኋል። እንግዲህ ውድ ቤተሰቦቼ ይሄ ሰበር ዜና ነው የሰማሁት። የምሬን ነው የምላችሁ የእውነቴን ነው የምላችሁ። የፈራው ትላንትና በጣም ፈርቼ ነበረ። የምር ስነግራችሁ የምር ነው የፈራሁት። እግዚአብሔርን የምፈራው መሰላችሁ እንትን አሁን ለምሳሌ ማለት ነው ዳኒ እንደዚህ ተደብድቦ እንደምታውቁ በቶክቶክ ላይ በቶክቶክ ራሱ ማለት ነው በጣም ብዙ ሰው ይተዋወቃሉ ወይም ደግሞ ያውቃል ማለት ነው። ብሩኬ እንደምታውቁ ገና አንድ አመት ነው አዲስ አበባ የገቡ ራሱ ማለት ነው። እና ለነገሩ ሀፍትሽም ተናግሯል ወንድ ልጅ ሀገር የለም ብለዋል። እና ሆኖም ግን ዳኒ እንደ አይታችሁ ከሆነ እንትኑ ቶክቶክ ላይ 1,400,000 ፎሎ ያለው ሰው ነው። እና የእውነቴን ነው በጣም ብዙ ሰው ይተዋወቃሉ። ብሩኬ ይቀየርባለሁ ብሩኬ እንዲሆንባለሁ እያለው ነበረ ትላንት ራሱ ማለት ነው። የሚቀየረው እንግዲህ ፕራንኩ ወደ እውነት ይቀይርባለሁ እያለ ይገኛ ነበረ ትላንትና አብሬን ዝጋ እያለ ብሩኬ ደግሞ ሀገጨቀጁን እንትን ብለዋል ማለት ነው። እንግዲህ የእውነት ነግራቸው ማለት በሀይሚ አልደራደርም፣ በሀይሚ ቀልድ አላቅም፣ በሀይሚ የመጣ ነገር ፍጹም አልደራደርም እያለው ነበረና እውነት አድርገዋል። በጣም ነው ያደነኩት። ጀግና ነው። በነገራችን ላይ የሙሽዬ ልጆች ብሩኬ ብቻ አይደለም መላኩ ያቀን ያለየችው ብሩኬን እንዴት እንዳባረረ። ስለዚህ ሁላ እርስ በርሳት ነው ማለት ሁሉም ወንዶቿ ነው ማለት ነው። አንድ ብቻ ነው እንግዲህ የሆነ ፍዝዝ የምለው ወንድም አላችሁ እና እሱ ብቻ ነው እንጂ ሶስቱ እሳት ናቸው። በቃ እኔ እንጃ ብሩኬ በጣም ነው አደነኩት በህይወቴ ማለት ነው። ደስ የሚለኝ ሰው ልንገራችሁ ማርያምን፣ እኔ ማለት ነው እንትን የሚል ሰው ቃሉን የሚጠብቅ ሰው ለምሳሌ ይሄን አደርጋለሁ ብሎ ዝም ብሎ በዛው ረስቶ ወይም ደግሞ ያ ቃል የተናገረ ነገር ሳያደርግ ዝም የሚለው ወንድ ፍጹም አይመቸኝም። ሰው ወንድ ብቻ ሳይሆን ሁሉም ሰው። ነገር ግን ብሩኬ በጣም የሚወድለት ነገር ቢኖር ማለት ነው ቃሉ ጠባቂ። በቃ የተናገረ ነገር አንገቱ ይቀላል እንጂ ወደ ኋላ አይልምና በዚህ አጋጣሚ በዚህ ነገር በጣም ነው የምወድለት፣ በጣም ነው የሚያደንቅለት ለብሩኬ ማለት ነው። ይሄ ነገር ማርያም ነው ይላቸው እና ያደረገ ዛሬ የተናገረ ነገር ነገ በተግባር ያሳየናል። እና በዚህ አጋጣሚ ሙሽዬ እድለኛ ነሽ። እንደዚህ ጀግና ወንድ ወልደሽ አሳድገሽ እዚህ ያደሰሽ ወይኔ እንዴ ወይኔ የእውነትን ነው ብላችሁ በጣም ነው እኔ እንጃ የሙሽዬ ቦታ ምኛ ራሱ ሲያስበው በጣም ነው ደስ የሚለው ጌታ። እና እንግዲህ ዳኒን እንዳያችሁ ከሆነ በአንድ እጁ ነው ሲያንጠላጥለው የነበረውና ወይኔ የሀፍት ሼር ደግሞ እንደ ቶክቶ ላይ አቀወጡት ነው ብላችሁ ማርያምን። የሀፍት ሼር ማለት ነው እንግዲህ በሚስቱ ቀልድ ማቅ ወንድ ይወለድ ብሎ ሼር አድርገዋልና እንግዲህ በእውነት በጣም ነው የገረመኝ። የብሩኬ ጀግንነት አይተናል። በሀይሚ እንደማይደራደርም አይተናል ማለት ነው። እንግዲህ ዛሬ በነገራችን ላይ ደግሞ የእውነት ስነግራችሁ ማለት እውነት የሆነ ነገር ነው የሰማሁትና የሪር አይደለም የእውነት አይደለም። ገባቸው አይደለም? የእውነት እንደዚህ እየተደረገ አይደለም። ለቪዲዮ እና ለስራ ነው። በቃ ለምሳሌ ብሩኬ 250,000 ሀይሚዬ ደግሞ 200,000 3,000 ብቻ ነው የሚቀረው። የሚገርማቸው እውነት ነው። ሀይሚዬ እንትን ልትገባ 200,000 ልትገባ እና ወድ ቤተሰቦቼ ይሄ ስራና ስራ ስለሆነ እንግዲህ በቅርቡ ደግሞ ሰላም ወርድቶ ምናምን ይመጣሉ ብዬ አስባለሁ። እና ለምሳሌ ማለት ነው ማሄ ዱባይ ልትመጣ ነበረ ትላንትና፣ እዚህ ዱባይ ልትመጣ ነበረ እናቷ ግን
ይሄ ምክንያት አድርጋ ሳይሆን ምንድነው የሚባለው? የሙስሊሞች ሀራፋ ነው የሚባለው ይመስለኛል አይደል? እሱ የመጣ ነው እና ይሄ የሚቀጥለው ሳምንት ውስጥ ነው አረፋው። ስለዚህ ሀሳንን ትቼ አልሄድም በአመት ባል ምድር ብላ ነው ማሄ የቀራችው፣ በሀይሚ ሳይሆን በዚህ ነው የቀራችውና ሀይሚ ደግሞ እውነቱን ሁሉም ነገር ከሀይሚ ጋር አውርተናል ስትል ነበረ እና ትናንትና እና እውነት የፕራንክ መሆኑ ሁሉ ነገሩን ያውቃሉ። ለቪዲዮ ነው እንጂ ነገሮች እውነት ቢሆን ማለት ነው። ይሄ ነገር እውነት ቢሆን ማን ነው ዝም የማይለው ታውቃላችሁ? ፍፄ ነው እስከዛሬ ዝም አይልም ነበረ እና ድሮ ይገቡ ነበረ ሰው እውነት ቢሆን ማለት ነው። ይሄ የፕራንክና የስራ ጉዳይ ስለሆነ ነው ዝምታን የመረጡት። በሀይሚዬ እና በብሩክ ዙራ ብቻ ማለት ዩቱበሮች በሙሉ እንደምታው ከሆነ እንዲህ አይነት ቪዲዮ ነው የሚሰሩት በአብዛኛዎቹ። ይሄ ነው ከላይ ነው ብዬ ስሙን ባልጠራም እና እንደዛ ነው እላችኋለሁ። ማሄ የቀራችሁ በዚህ ነው እና ውድ ቤተሰቦቼ ይሄ ነው ማለት የምፈልገው። ብቻ እንግዲህ መቼ እንደሚያበቁ አይደል ነው ማለት አሁን ራሱ 2 ሳምንት ሊሆናቸው ነው እና መቼ እንደሚያበቁ አይደል ነው። ብሩኬ ደግሞ ደስ የሚለው ትምህርት ይለቋል ማለት ነው። ዛሬ በኦርቶዶክስ 21 የእመቤታችን ቀን ነው። እንኳን አደረሳችሁ ማለት ፈልጋለሁ ኦርቶዶክስ የሆናችሁ ማለት ነው። እና ውድ ቤተሰቦች ይሄ ነው ማለት የምፈልገው። የዛሬ ቪዲዮ ይሄን ይመስል ነበረ። ማታ ደግሞ እስቲ በጉጉት እንጠብቀው በምን እንደሚመጡ ብቻ። ሀይሚዬና ብሩኬ ሰብስክራይብ አድርጉና ወደ 200,000 ሀይሚዬ፣ ብሩኬ ደግሞ ወደ 250,000 እናስገባ ይሻል።